ከኢንተር ሚላን ጋር ማን ይሆን ሙኒክ ላይ የሚገጥመው? ፓሪስ ሴን ጀርሜን ወይስ አርሴናል? ከ90 ደቂቃ በኋላ ሁለት ነገሮችን እንጠብቃለን። ፓሪስ ሴን ጀርሜን ካሸነፈ ሉዊስ ኤንሪኬ ከደረት ውስጥ የህፃኗን ፎቶ አውጥቶ በከኔቴራው ላይ በካንሰር የሞተችውን ህፃን ፎቶግራፍ ለተመልካቹ ያሳይ ይሆን? ውስጤ ዝም ብሎ የሚያስብ ነው። ሚዲያ ላይ በወሬ ደረጃ በህትመት በተለያዩ ዓለም አቀፍ መገናኛዎች የወጣ ዜና አይደለም። ግን ለልጁ ሲል የከሰመ፣ ለልጁ ሲል የከሰለ፣ ለልጁ ሲል በነፍሱ ያረጠ፣ ለነፍስያው የወደቀ ሰው ነው ሉዊስ ኤንሪኬ። እግር ኳስ የሚወዳት ሙያ ስለሆነች ነው የተመለሰው። አርሴናልን ካሸነፉ የልጁን ፎቶግራፍ ለመታሰቢያ ያሳየን ይሆን? እሷን አስባለሁ። አርሴናል ካሸነፈ ዴክላን ራይስና አርቴታ ሜዳውን በመዞር የሚያቆሙ የሚያበቁ አይመስለኝም። ለሁለቱ ይህ ልዩ ትርጉም አለው። በአሁን ሰዓት ነሽጦ በአሁን ሰዓት በየጌሙ በከፍተኛ ጥረት፣ ስፒድ፣ ጉልበትና ፍጥነት እየታገለ ያለው ራይስ ነው። ይህም ፍላጎቱን ለሙኒክ ፋይናል የሚያልፉ ከሆነ ከአርቴታ ጋር እጅግ በጣም አስገራሚ የደስታ አገላለጽ ሊያሳዩ ይችላሉ ብለን እንገምታለን። ማን ይሳካለት ይሆን? በግላችን ኢትዮጵያ ውስጥ ያሉ የአርሴናል ደጋፊዎች ሲታሰቡ ከክለባቸው ድጋፍ ጋር፣ ከክለባቸው ታሪክ ጋር፣ ክለባቸውን ሌሎቹ በሚያሽሟጥጡበት መንገድ፣ ሌሎቹ በሚጎዱበት መንገድ ሲታይ ይህን ፍጻሜ አርሴናል አልፎ ዋንጫውን ቢያነሳ ኢትዮጵያ ውስጥ የውጤት ባላንስ፣ የአቅም ባላንስ፣ የመነታረኪያ ባላንስ ይፈጠራልና ለአርሴናሎች ልዩ ፌስታ እንደሚሆን ማንም ይገምታል። ለእግር ኳስ ፍልስፍና ሲባል ደግሞ ኳስ ከመሬት ሳትነሳ በሳሮቹ ቁመት 1.8 ኢንች ከቁርጭምጭሚት ከፍ ሳትል በሚስተናገዱ በሚስተዋሉና በሚደረጉ ቅብብሎች የዓለምን እግር ኳስ ህዝብ የማረከው ሉዊስ ኤንሪኬ ቢያሸንፍ ደግሞ ለቀጣይ እግር ኳስ አንድ ደረጃ ከፍ ብላ ሌሎች አሰልጣኞች በአዲስ ፍልስፍና እንዲታነጹ በአዲስ ፍልስፍና እንዲገደዱ ያደርጋልና እኔ በግሌ ነፍሴ ፓሪስ ቢያሸንፍ ለዓለም እግር ኳስ ይጠቅማል ነው ምለው። ግን እንደ አርሴናል ደጋፊዎች ለዘመናት በሐዘን ለተጠመቁ በእንባ እየራሱ በሻምፒየንስ ሊግ ጫፍ ከደረሱ በኋላ በቴሪ ኤንሪ የወቅቱ ስንፍና፣ በዳኛው ችግር፣ በሌማን ስህተት ባርሴሎና እነ ሮናልዲኖ እና ቴሪ ኤንሪ ቆሞ ባመሹበት ምሽት ፓሪስ አርሴን ቬንገር ዋንጫውን ተነጥቀዋል። ስለዚህ በአርሴናል ታሪክ አርሴን ቬንገር ያልጻፉትን አርቴታ ለመጻፍ ከጫፍ ደርሷል። ይሳካልት ይሆን? ፓቻ ሁለቱም ቢያልፉ ኢንተር ሚላን ዋንጫውን ያነሳል ይላል። እኔ ደግሞ የዛሬው አሸናፊ ሙኒክ ላይ ፍጻሜውን ዋንጫ ያነሳል ነው ምለው። ፓሪስ ሴን ጀርሜን ወይ አርሴናል የሁለቱ አሸናፊ የዘንድሮን የሻምፒየንስ ሊግ ዋንጫ ሊያነሱ ይችላሉ የሚል ግምት አለን። ግምታችሁን አስቀምጡ። በትላንትናው ጨዋታ ግምት ፕላኔቷ ላይ 4-3 ብሎ የገመተ ካለ እሱን እንግዲህ ምን አይነት ፊፋ ነው መሸለም ያለበት? አዲስ አበባ ያለው ሚዲያ፣ እኛም ኢትዮጵያ ፉትቦል ፌዴሬሽንም ጠቅላይ ሚኒስትር ቢሮም በሸልመነው አንችልም። 4-3 ብሎ የገመተ ካለ እጅግ በጣም 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 አስገራሚ ገማሽ ነው እንላለን። 13 ግብ በነዛ አይተናል። በዚህኛው ጨዋታ አንድ ግብ ብቻ ነው ያየነው። ዴምቤሌ ወደ ሜዳ ይመለሳል። ቲምበርም አብሮ ተግዟል ወደ ፓሪስ። ከጉዳት የጸዳ ከችግር የነጻ ይመስላል። ፓርቲም ወደ ሜዳ ተመልሷል። ፓሪስ ሴን ጀርሜን ከአርሴናል እስቲ ግምታችሁን አስቀምጡ። ፓቻ ኢንተር ሚላን በቢቻማ ይህን ጨዋታ ተንጋለው ነው የሚያዩት። ትላንት ምሽት በ7 ግብ በተስተናገደበት የሳንሴሮ ጨዋታ ባርሴሎናን 4-3 አሸንፈው በ13 ግቦች ውስጥ 7-6 ድል አድርገው ለዋንጫ አልፈዋል ጣሊያኖቹ። አሁን የፈረንሳዮች ወይስ የእንግሊዞች 1-0 አድቫንቴጅ ፓሪስ ሴን ጀርሜን አለው። አርቴታ የአገር ውስጥ ዋንጫውን ተነጥቋል። ህዝባዊ ተቃውሞ
የእንግሊዝ ጥራዝ ነጠቅ ጋዜጠኞች ጩኸትና አቤቱታ ኢትዮጵያ ውስጥ ደግሞ ከመበሻሸቅ አልፎ ፖለቲካዊ ይዘት እንዳለው እግር ኳስን በውስጧ ካለው ሐሴት በውስጧ ካለ ድንቅ ነገር ይልቅ ከተመልካች ጋር በመበሻሸቅ ሐሴት የሚያረጉ ደስታን የሚያገኙ የነጠፉ ወይም ደግሞ ያረጡ የእግር ኳስ ደጋፊዎች አሉ። እነሱ ደግሞ በዚህ ሐሴት እንዲያገኙ ብዙኛ አንፈልግም። ምክንያቱም እግር ኳስን ሰውን ለማቁሰል ሰውን ለማብሸቅ በእግር ኳስ የሚደረገውን የትኛውንም አስተያየት በበጎ ማያዩ የተንሸዋረረ አመለካከት ያላቸውን ሰዎች በብዛት እያየን ነው። ይህን ስናይ እግር ኳስ አንድ ላይ የማጣራት አቅም ያለው የራሱ ፊልትሮ የራሱ ፊልተር የራሱ ወንፊት ቢኖረው እንላለን። ግን ሁሉም አንድ ላይ ተግበስብሶ ገብቶ ማንም እንደ ልቡ የሚጽፍበት የሚያወራበትና የሚናገርበት መድረክ ሆነና ብሽሽቁ ከአፍሪካ ፖለቲካ እየባሰ ሆኗል። ለማንኛውም ፓሪስ ሴን ጀርሜን ከአርሴናል ለተከበሩ አድማጮቻችን ለሚወዱን የእግር ኳስ ቤተሰቦቻችን አድማጮቻችን በማለዳ ፕሮግራማችንን 2000 3000 5000 ያሉ ፕሮግራማችንን ለሚያዩ ለተከበሩ ቤተሰቦቻችን ምርጥ መረጃ እናቀርባለን። ግን ፕሮግራማችንን ላይክ በማድረግ ጀምሩ። ሚዲያ ግሩፕ አብዲራዋ የሚለውን የቴሌግራም ቻናላችንን ጆይን አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉና ቤተሰቡ ነው። ይህ በአባትና በልጅ የሚዘጋጅ የዩቲዩብ ቻናል ሲሆን በሱፐር ቻት በሱፐር ስቲከር ድጋፍ የምታደርጉ አድማጮቻችን በሱፐር ታንክስ ብቻ ድጋፍ እንድታደርጉ ጥያቄያችንን እናቀርባለን። እነሆ ፕሮግራማችንን ጀመርን። ኢንተር ሚላንን የሚገጥመው ሙኒክ ላይ ማን ይሆን? ባቻ ቀጥል። እሺ እንደምን ቆያችሁ አድማጮቻችን? አባይ ዛሬው ጨዋታ እንደ ማክሰኞ ምሽት ካየክ የማጠብቀውም ውጤት ሊመዘገብ ይችላል። ምክንያቱም ባርሳና ኢንተር 210 ደቂቃ እንደው ጨዋታው ወጥ ቢሆን 210 ደቂቃ ገጣጥመው 1 ደቂቃ ብለህ ጀምረህ 210 ደቂቃ ቢያበቃው ደስ የሚል ጨዋታ ነው። 13 ግብ 13 ዝም ብለህ ስታስባባ ክፍት ከሆነ እንቅስቃሴ የተቆጠረ 12 ግብ ያለበት ጨዋታ አንድ ፍጹም ቅጣት ምት ነው። በደርሶ መልስ ያየን 12 ጎል ክፍት ከሆነ እንቅስቃሴ የሚቆጠር ከሆነ ይሄም ያጠቃል ያም ያጠቃል ማለት ነው። ነገር ግን እዚህ ጋር ደግሞ የህልውና ጉዳይ አለ። አሁን ባርሳን ብትመለከት የዛሬው የአርሴናል ተፋላሚ ፒኤስጂ አሰልጣኝ ሉዊስ ኤንሪኬ ባርሳ ቤት አሳክቷል ሻምፒዮንስ ሊግ። ኢንተር ሚላን ከጆዜ ጋር አሳክቷል። የዚህም ውድድር ስኬት ያውቁታል። ግን ፓሪስ ሴን ጀርሜንና አርሴናል ጋር ስትመጣ በታሪክ አጋጣሚ እንኳን የደረሱት 2 ጊዜ ሁለቱ ክለቦች በጋራ አርሴናል ከባርሳ ጋር ፒኤስጂ ከሙኒክ ጋር። በሙኒክ ደግሞ ፒኤስጂን ያሸነፈው ያሁኑ የባርሳ አሰልጣኝ ነው። የታሪክ እንትኑን አይተዋል። መገጣጠም ባርሳን አርሴናልን በታሪክ የደረሰውን አንዱን ፍጻሜ ያሸነፈው ክለብ ባርሳ ነው። ፓሪስ ሴን ጀርሜንን በታሪክ አጋጣሚ ፋይናል ያሸነፈው ሙኒክ ነው። የሙኒኩ አሰልጣኝ ደግሞ የነበረው ያሁኑ የባርሳ አሰልጣኝ ሃንሲ ፊሊክ ነው። ፍጻሜ ደርሶ ተሸንፎ ማያውቀው ከ8-8 ያሸነፈው እና ለአርሴናል እና ለፒኤስጂ ዛሬው ጨዋታ የታሪክ ጉዳይ ነው። በታሪክ ማህደር የኳታር ኢንቨስትመንት ግሩፕ ኳታር ኤርላይንስ ከመጣ በኋላ አይተህ ከሆነ በናስር አልካላይፊ ፕሬዚዳንትነት ይሄ ቡድን እየተመራ ከ2 ቢሊዮን በላይ አውጥቷል። ከ2 ቢሊዮን ዩሮ በላይ ግን ፍሬ አልባ ቡድን ነው የሚሰራው። በየአመቱ የሚፈርስ በየአመቱ የሚገነባ በየአመቱ የሚፈርስ። አሁን ግን ፒኤስጂ ገና እንደ ቡድን ተገንብቶ በሉዊስ ኦካምፖስ የአመራር ብስለትና የምልመላ ብቃት በሉዊስ ኤንሪኬ የታክቲክ ብላት ተቀናጅቶ እዚህ ደረጃ ደርሷል። እንደ ቡድን ሜሲ ባፔና ዲማሪያ ወይም እንደውም የፍጻሜውን ፋይናሊስት የነበረውን የፒኤስጂውን የፊት መስመር ተጫዋቾች ባፔ፣ ኔይማር እና ዲማሪያን ብታይ 465 ሚሊዮን ፓውንድ አካባቢ ነው የወጣባቸው። ያሁኑ ስብስብ ያሁኑ ምርጥ 11 የወጣበት ሂሳብ ማለት ነው።
ያኔ ሻምፒየንስ ሊግ ፋይናሊስት የነበረው። ስለዚህ እንደነዚህ አይነት ጉዳዮችን ስታይ በፒኤስጂ በኩል ያሉና ጉዳይ ነው። ምክንያቱም በታሪኩን ይህን ዋንጫ አሳክቶ አያውቅም። ታሪካዊ ድል ማስመዝገብ ይፈልጋል። የከተማው ተቀናቃኝ አባ የምንጊዜውም ባላንጣ ማርሴ ይሄ ዋንጫ አለው። ደርቢው ነው የከተማው ተቀናቃኝ ሳይሆን ዋናው ደርቢ ከፍተኛ ተቀናቃኙ ነው ደርቢው። እና ስታይ ለፒኤስጂ ይሄ ባለሀብት ከመጣበት ከ2011-12 የውድድር ዓመት አንስቶ በዚህ ደረጃ በራሳቸው የሚተማመኑበትን ቡድን ገንብቶ አያውቁም። ሜሲ፣ ኔይማር፣ ባፔን እንኳን ይዘው አልተተማመኑም በዚህ ደረጃ። በጣም ኤንሪኬ ይለያል። ወደ ለንደኑ ክለብ ደግሞ በአርሴናል ስትመጣ አርቴታ ያለፈበትን ደረጃና ስቴጅ ስታይ ይሄ ወጣት አሰልጣኝ ሊሳካለት ይገባል ብላ ትመሰክራል። ለምን ያን ቡድን ማኔጅ አድርጎ እሱ የተረከበውን ቡድን እኮ የትኛው አሰልጣኝ በትዕግስት ሊያቃና ይችላል? እንዴ ሊያሾፉበት ይፈልጋሉ። እንደዚህ አይነት ፕሮሰሱን ጠብቆ ማድሪድን በደርሶ መልስ ማሸነፍ፣ በፕሪሚየር ሊጉ ለ3 ዓመት ሁለተኛ መሆን ቀላል አይደለም እኮ። ከያን ስብስብ እነ ሊችስታይነርን፣ እነ ዳቪድ ሉዊዝን፣ እነ ሆልዲንግን፣ እነ ኮላሲናችን የተቀበለው አርቴታ እኮ ዛሬ ላይ በተከላካይ ክፍሉ ማድሪድ የሚፈልገውን ሳሊባን ይዟል በውስጡ። ዝም ብለህ ስታይ አርሴናል የማስቆጠር ችግር ሊኖርበት ይችላል ብለህ ልታንሳ ትችላለህ፣ ግን ሊቆጠርበት አይችልም። ቢያንስ እነ ሙስታፊን እኮ በተከላካይ ስፍራ ላይ አድርጎ አርሴናል በአንድ ጨዋታ በአማካይ 2.6 ግብ የሚቆጠርበት ነበር። የዛሬውን አድርገውና ይህንን ስትመለከት አማካይ ስፍራ ላይ በነ ቶሬራ የአርሴናል ኳሊቲ ሊለካ አይችልም። የቡድኑ ስታንዳርድ ቬንገር የገነቡበት አይነት አስተሳሰብ ቡድኑ የሚጫወትበትን ፍሎ ስታይ ዛሬ ላይ እኮ አርቴታ ፕሮሰሱና ቡድን ግንባታው አሳማኝ ባይሆን ኩሬንኩዎች እኮ በብር ያወጡም ቋጣሪ ናቸው እየተባሉ 100 ሚሊዮን ፓውንድ ለደክላን ራይስ አይከፍሉም። ስለዚህ አሁን ስታይ በሁለቱም አንግል ይሄ ጨዋታ የሉና ጉዳይ ነው። የትናንት ምሽቱ ጨዋታ ግን የሉና ጉዳይ አይደለም። ይሄ ቡድን በዘንድሮ የውድድር ዓመት በተዘጋጀው ስብስብ ፍጻሜ ለማለፍ ለዛች ጨዋታ የሰጡት ትኩረት ነው ሁለቱ። ግን የፓሪስ ሴን ጀርሜን እና የአርሴናል ከጀርባው ያለው ጉዳይ በጣም ሰፊ ነው። ሚካኤል አርቴታ ይሄን ዋንጫ የሚያሳካ ከሆነ ዝም ብላ ስታስብ ቀጣይ ዓመት ይሄ ቡድን እንዴት ራሱን ሪፍሬሽ አድርጎ እንደሚመጣ በአዳዲስ ግዢ በአዳዲስ ግንባታ ማለት ይሄ ጥቃቅን ጉለቶችን አርሴናልም ወደ ሊጉ ዋንጫ ከፍ ሊያደርጉ የሚችሉ ጥቃቅን ክፍተቶችን እንዴት ሞልቶ ሊመጣ እንደሚችል ፒኤስጂ ካሸነፈ ደግሞ አንድ ቡድን እንዴት ዋንጫ መብላት እንዳለበት በተለይ ደግሞ ለሀገራችን እግር ኳስ ከተክለ ሰውነት ካጫወት ይሄ አካል ብቃት ላይ ረጅም ጊዜ ከመስራት ይልቅ ቡድን ስትሰራ እንዴት በቀላሉ አንድን አስተሳሰብ ሜዳ ላይ ኳስ እንዴት በቀላሉ መቀባበል እንደምትችል ቪቲኛንና ጆአው ኔቬስ ምናልባት ኢትዮጵያ ውስጥ አሁን ከሚጫወቱ የሌሎች የትላልቅ ክለቦች ሚድፊልደሮችን አይተ ቁመትና አካል ብቃት ስታይ ሊያንሱ ይችላሉ፣ አይደለም ሊበልጡ። ስለዚህ ለዘመናዊ እግር ኳስ አዲስ ፈርጥ ነው የሚሆነው። የሁለቱ ፉክክር ጥንቃቄን በውስጥ ያዘለ ነገር ግን በራሳቸው ሲስተም የሚመጡበት ነው። አሁን ወደ ጨዋታው ግምገማ ስንገባ አርሴናል ከቦርንማውዝ ጋር 2 የሴት ፒስ ኳስ ተቆጠረበት። በአማካይ ፕሮፖርሽን ሲያወጡ የለም 38% አርሴናል በዘንድሮ የውድድር ዓመት የተቆጠረበት ግብ ሴት ፒስ ሆነ። በነበረው ጥንካሬ ላይ ትልቅ ከጀርባ ያለ ክፍተት እንደተበረገደ ተነሳባ። ፒኤስጂ ደግሞ ከቆሙ ኳሶች በዘንድሮ የውድድር ዓመት ከተቆጠረበት ግብ 38% ከአርሴናል እኩል የተቆጠረበት የቆመ ኳስ። በተቃራኒው ደግሞ ፒኤስጂ እስካሁን ድረስ ቡድኑ እዚህ ደረጃ ሲደርስ በሊጋም በኮት ፍራንስም በሻምፒየንስ ሊግም አንድም የቆመ ኳስ አላስቆጠረም። ያ ማለት ፔናልቲንም ቅጣት ምትን አያካትትም። ይሄ ቁጥር የኮርና ኳስና ክሮስ ኳስን ነው ማለት። ስለዚህ ሁለቱም ክለቦች አሁን ወደ ተቀራራቢ ክፍተት እየመጡ ነው። ግን የተጫዋቾች ወደዚህ ጨዋታ መመለስ እኔና አንተ እስቲ በግላችን አሁን የፓርቴ በዛሬው ጨዋታ መመለስ
ለአርሴናል የሚፈጥረው ልዩነት፣ በተቃራኒ ደግሞ የደምቤሌ አይገባም ተብሎ ያለፈውን ሳምንት ሲነገር ነበር። አሁን ደግሞ 100% ፊት ሆኖ በቋሚነት እንደሚጀምር ሉዊስ ኤንሪኬም ከጨዋታው በፊት ገልጸዋል። አሁን በአርሴናል ቤት የሚፈጥረው መረጋጋትና አርሴናል ከሜዳ ውጪ በታሪክ አጋጣሚ በጥሎ ማለፍ ጨዋታ በመጀመሪያ ዙር የተሸነፈበት የኖክአውት ስቴጅ ጨዋታ ቀልብሶ አያውቅም በታሪክ። በተጨማሪም ደግሞ በኖክአውት ስቴጅ ጨዋታ አንድም የፈረንሳይን ቡድን አርሴናል ጥሎ አልፎ አያውቅም። በሰሚ ፋይናል ጨዋታ እንግዲህ ያለፉትን 6 ጨዋታዎች አርሴናል አንድም ጎል አላስቆጠረም በሰሚ ፋይናል። እነዚህን ደካማ ሪከርዶችን ዛሬ ለመሻር ነው አርቴታ 90 ደቂቃ። ከባድ ሪከርድ እኮ ነው። ፈረንጆቹ ማይጎለጉሉትና ማያመጡት ሪከርድ የለም። ይሄ አርሴናል ከፍተኛ የስነቦና ጫና ግን እንደዚህ አይነት ጉዳዮች ላይ ይህንን ሁሉ ፔኔትሬት አድርጎ ጥሶ መግባት አለበት ነው አንድ ቡድን ምለው። በሪከርድ ይኸውልህ ማድሪድ እንትን እንደዚህ አይነት ታሪክ ለምሳሌ ኢትዮጵያ የአፍሪካ ዋንጫ መስራች ነች። ዛሬ ያለችበትን በታሪክ ቢሆን ሁሌ መወዳደር ያለብን እኛ ነን። እግር ኳስ ውስጥ እንደዚህ አይነት ታሪኮች ተጫዋች ለማስፈረም ተጫዋች ለማነቃቃት ሊጠቅም ይችላል። በተያዘው መርሃ ግብር ላይ ግን አንድም ድርሻ የለውም ነው እኔ የምለው። ዛሬ በምታደርገው ጨዋታ ላይ እንደዚህ አይነት ተረት ዛሬ በነገራችን ላይ ይዘ የምትመጣት ነገር ነው ባስትናክ። አሁን በምሽቱ ጨዋታ ኢንተር ሚላን ይዘው ለመጣው ሐሳብ 120 ደቂቃ ድረስ ያቺን ሐሳብ ነው እየተገበረ 4 ጎል ያስቆጠረው። ባርሳን ተመልከት፣ መሀል ላይ ክፍተቱን አየ። ከረፍት በኋላ ሃንሲ ፍሊክ ሲስተም ሲቀይር በአንድ 3 ጎል ማምረት ቻለ። ግን አሁን አንተ ሁለቱ ቢያልፉም ዋንጫ የሚበላው ኢንተር ሚላን ነው ያለው። እኔ የዋንጫ አሸናፊ ደግሞ የዛሬ የሁለቱ አሸናፊ ዋንጫውን ያገኛል ነው የምለው። አድማጮች እስኪ ይገምቱ። እኔ የዋንጫ አሸናፊ በነገራችን ላይ ገና የሰሚ ፋይናሉ ድልድል ያኔ እንደታወቀ ሙኒክን ኢንተር ሲያልፍ ባርሳም በዛ በኩል ሲያልፍ እንዳየን እኔ ይሄም ፍጻሜ ፓሪስ ሴን ጀርሜን የሚለፍ አርሴናል ባርሳን ኢንተር ካለፈ ከኢንተር አያልፍም የሚል መጀመሪያ ግምት አለኝ። ግን በዛሬው ጨዋታ በጣም የጨዋታውን እንቅስቃሴ የሚወስኑ የተጫዋቾች የግል ብቃት አለ። ይሄ የግል ቴክኒክ ያላቸው እምቅ ችሎታ አውጥቶ የሚጠቀሙበት መንገድና አሰልጣኙ የሚሰጠው ነፃነት የዛሬው ጨዋታ ለኔ ልዩነት ፈጣሪ ነው ብዬ ነው በማስበው። አንደኛውና በትልቁ ጉዳይ ምን መሰለህ? ከባለሜዳው ፔጄ ስንጀምር 156 ላይን ብሬኪንግ ፓስ ያደረገ በሻምፒየንስ ሊግ በዘንድሮ የውድድር ዓመት ቡድን ብቸኛው ይሄ ፓሪስ ሴን ጀርሜን በመስመሮች መሃል የሚደረጉ ፓሶችን እና ይሄ ቡድን እንዲህ አይነት እንቅስቃሴ ሲያደርግ አርሴናል የመጀመሪያውን ግብ በእንዲህ መልኩ አስቆጠረ። ያቺ ደምቤሌ የተቀበለባት ኤሪያ ዋና የቡድኑ ባላንስ የሚጠበቅበት የአንድ የ6 ቁጥር ስፍራ ተጫዋች መገኘት ያለበት ፖዚሽን ነው። ዛሬ የፓርቴ መምጣት ራይስ አንድ ስቴፕ ወደፊት 8 ቁጥር ላይ እንዲጫወት ምክንያት ይሆናል። አንድ በግሌ ያለፈውን ጨዋታ ሃይላይት ተመልክቼ የታዘብኩት አንድ ጉዳይ አለ። ፒኤስጂ በመጀመሪያው ዙር ጨዋታ ስንገመግም የምታስታውስ ከሆነ ያነሳውላ አንድ ሐሳብ አለ። ሃይ ፕረስ ነው የሚያደርገው፣ ሎው ፕረስ አይደለም። ወይም ሚድ ላይ የሚደረግ ፕሬስ ሳይሆን ሃይ ፕረስ ነው የሚያደርገው። ሚድ ሰርድ ላይ የሚደረግ ፕሬሲንጎች የፓሪስ ሴን ጀርሜን በጣም ፈጣንና ለማመን የሚከብድ አጭር ቅብብል ቶሎ ወደ ፋይናል ሰርድ የሚገቡበት እንቅስቃሴ አለ። ለሚድ ሰርድ ፕሬሲንግ ደግሞ አርሴናል ባልታቀደ መልኩ የቦርንማውዝ ጨዋታ የአርሴናልን ፕሬሲንግ አጋልጧል። ተቀዛቅዞ መታየት፣ ፍላጎት ማጣት፣ የገቡበት ግቦች በሙሉ አርሴናል የሚታወቅበትና እንደው ይሄ ከአጥቂ መገኘት የሚገባውን የግብ መፍጠር እድል በሴት ፒስ አሰልጣኝ አምጥቶ ብለን ኮንነናል። አርሴናል ሙሉ ትኩረቱን ሴት ፒስ አድርጓል። ግቦቹ የገቡት በሴት ፒስ ነው። ይሄ ሲሆን የገብርኤል ችግር ነው። እንደ ቡድን ሳሊባም ፓርቴም ቲምበርም የሚያስቆጥሩ ኳስ ነው የሴት ፒስ ወይም የዚህ የቆሙ ኳሶች። ይህን ስናይ ጠንካራ ጎኑ ራሱ በሜዳው ተበርቅሶ ነው ያየነው ከቦርማውዝ ጋር። ስለዚህ እሱ ስጋት ይሆናል ብለን ስንደመድም
እዛም ፓሪስ ሴን ጀርሜን ደግሞ የተመሳሳይ ችግር አለ። በተመሳሳይ ሁኔታ ተሸነፈ እንጂ ተሸነፈ በዛ በቆሙ ኳሶች በተቆጠረ ግብ። አባኔ አሁን አንድ ሀሳብ ምናልባት አድማጮች ከታዘቡ አላቅም፣ ግን አርሴናል እስቲ ያለፉትን 3 ጨዋታዎች የማድሪድ የደርሶ መልስና የፔዥዮን ጨዋታ ተመልከት። ተመሳሳይ ችግር በደንብ ያልተስተዋለ ግን ተመሳሳይ ችግር አርሴናል ላይ አይተናል። ከማድሪድ ጋር የመጀመሪያው ዙር ጨዋታ ኤምሬትስ ላይ ታስታውሳለህ? ፈርስት ሃፍ አርሴናል ግብ አላስቆጠረም። ከማድሪድ ጋር በርናባዩ ላይ ፈርስት ሃፍ ግብ አላስቆጠረም። ከፓሪስ ሴን ጀርሜን ጋር ፈርስት ሃፍ ግብ ተቆጥሮበታል፣ በሌላ ኦፖነንት ማለት ነው። የፓሪስ ሴን ጀርሜንን ደግሞ አንድ ትልቅ ጥንካሬ በተቃራኒው ላንሳል። አብዛኛውን ጎል ያስቆጠረው ፈርስት ሃፍ፣ ግን ቡድኑ ሙሉ የ90 ደቂቃ ቡድን ነው። ይዳከማል። ልክ ነህ። በጣም ይወርዳል ስታይ። አርሴናል ወደ 135 ደቂቃ ፈርስት ሃፍ ላይ ግብ አላስቆጠረም። ግብ አለማስቆጠሩ ብቻ አይደለም ሚካኤል አርቴታ በመጀመሪያ የዘንድሮ ውድድር ዓመት ሲጀምር በአንዳንድ ጨዋታዎች ፈርስት ሃፍ ሁላ ኢላማውን የጠበቀ ሙከራ አስተናግዶ አያውቅም። ግን በእነዚህ አሁን በጠቀስኩላ 3 ተከታታይ ጨዋታዎች የአርቴታ ቡድን 12 ኢላማውን የጠበቀ ሙከራ አስተናግዷል። አሁን ደግሞ አንድ በተቃራኒ የምትመለከተው ምንድነው? ቡድኑ ሰከንድ ሃፍ የሚያመጣው ኢነርጂና ፍላጎት ተጋጣሚ ፈርስት ሃፍ ላይ ከሚያባክነው ኢነርጂ ጋር ስለማይመጣጠን አርሴናል ሰከንድ ሃፍ ላይ የተሻለ ቡድን ሆኖ እናየዋለን። ከፔዤ ጋር ያየነው ይሄንን ነው። የእረፍት ሊወጡ የመጨረሻ 15 ደቂቃና ከእረፍት ከገቡ የመጀመሪያ 25 ደቂቃ በአጠቃላይ 40 ደቂቃ አርሴናል ሻርፕ ነበር በመጀመሪያው ዙር። ፔዥን ግን አይተህ ከሆነ ደግሞ ከአስቶን ቪላ ጋር ቀድሞ ግብ አስተናገደ ፓርክ ዲ ፍራንስ ላይ። 3ቱን ግብ ግን ያስቆጠረበትን መንገድ አሁን ምንድነው አርሴናል የመጀመሪያ ፈርስት ሃፍ ትላልቅ ጨዋታዎች ላይ የሚሰጠው ኮንሰንትሬሽን እና ጌም ማኔጅመንት ሁሌ ቡድኑን ዋጋ እያስከፈለው ነው። አሁን ከቦርንማውዝ ጋር የተከፈተው ችግር ያልኩ በግሌ ምን እንደው ታውቃለህ? ፈርስት ሃፍ አድቫንቴጅ ወስዷል፣ ግን አርሴናል ፈርስት ሃፍ በወሰደው አድቫንቴጅ ልክ ሰከንድ ሃፍ ላይ በኢንቴንሲቲው መቀጠል አልቻለም። ወረደ፣ ቀዘቀዘ። ግን ቦርንማውዝ አንዶኒ ያሮላና ባይታት ልክ ወደ 65 ደቂቃ አካባቢ የአርሴናል መቀዝቀዝ እየጨመረ ሲመጣ ሴሜኒዮን ነው ያስገባው። ሌላ ኢንቴንሲቲ የወለጠ ጫና የሚፈጥር እዚህ ጋር ደግሞ ስትመጣ ፔጂዮስ ምን አለ? ቴክኒክና ፍጥነት አለ። ስለዚህ አርቴታ ይሄን ኢንቴንሲቲ ላይ ለመቆጣጠር ወይ ለመውረድ የግድ አማካይ ስፍራው ላይ መብለጥ አለበት። ፔጂ ደግሞ አትበል። እኔ ግን እንደዚህ የሚመጡ ቡድኖችን በእርጋታ ተቆጣጥሮ በራይስና ፓርቴ ተቆጣጥሮ ኦዲጋርድ በትክክል እንደሌላው ጊዜ ሳካን የተጣራ ኳስ ማስጨበጥ የሚችል ከሆነ የተጣራ ኳስ ማቅረብ የሚችል ከሆነ አርሴናሎች ባልታሰበ ሰዓት ውጤት የመቀየር አቅም አላቸው። ምክንያቱም የሳካና ለምሳሌ በየትኛው ደቂቃ እሻው ለምሳሌ ኳሱ ይቆረጣል መሃል ላይ ፓሪስ ሴን ጀርሜን ብዙ ጊዜ ይቆረጣል። ምክንያቱም ተከላካዮቹ ሁለቱ መሃል ላይ ያሉት እንደ ሌላ ቲም ጎል ውስጥ ነው የሚከላከሉ አይደለም። ወዲህ በጣም ይመጣሉ። በጣም ሐኪሚና ኑኖ ሜንዴስ ማድሪድ ላይ ያስቆጠሩት የሳካና የማርቲኔሊ ግብ ስታይ ከመሃል ተነስተው ነው። ስለዚህ አሁን ፓሪስ ሴን ጀርሜኖች ትኩረት የሚያደርጉት ሜሪኖ ላይ ግን ሳካና ማርቲኔሊ አዲስ ስሪት አዲስ የአጫወት መንገድ ማድሪድ ላይ ተሞክሮ ውጤታማ ሆኗል። በዛ ፓሪስ ሴን ጀርሜን ሊያሾቁ ይችላሉ። ምክንያቱም በተለመደው አካሄድ መጠናናት አለ። በተለመደው አካሄድ ቦርንማውዝ ላይ ውጤታማ መሆን አልቻሉ። የቀየሩት ሜሪኖን እና ትሮሳርድን ነው። ስለዚህ አርሴናል ባልታሰበ ሁኔታ በተደጋጋሚ ኳሶችን አግኝቶ ፓሪስ ሴን ጀርሜን ሊገል ይችላል። ፓሪስ ሴን ጀርሜን የሚዘናጋ ከሆነ በተለይ ማርኩዊኔስ ፍጥነት ስለሌለው በዛ በፓኮ ነው እምነታቸው። ሁለተኛ ደግሞ ሐኪሚና ሜንዴስ እዛ በጣም ሳካንም ማርቲኔሊም ጥለው የሚሄዱ ተጫዋቾች ናቸው። ስለዚህ የፓሪስ ሴን ጀርሜን የኳስ ንክኪ
የኳስ ጫና ወይም ደግሞ ይሄ ሃይ ፕሬሲንግ ወይ ኢንቴንሲቲው ብቻ ስናነሳ በኢንቴንሲቲው ሲቆረጥ ፕሬሲንጉ ሲቆረጥ በመልሶ ማጥቃት አደባባይ ላይ ሊያሰጧቸው ይችላሉ ነው ምለው ነው አርሰናሎች። እኔ ግን አባ ካንተ በተቃራኒ ያለኝ ገብቶኛል። ምን እንደሆነ ስናይ ነው። አዎ ግን እኔ አሁን አባ የአርሰናል በመጀመሪያ ደረጃ አባ የፓሪስ ሴን ጀርሜንን ማጥቃት አንተው የምትለው በመልሶ ማጥቃት አርሰናል ሊያስቆጥር መጀመሪያ እኔ አባ ከአርሰናል የመጀመሪያ ትልቁ ጥንቃቄ መሆን ያለበት ቀደም ብሎ በፒኤስጂ ግባ ለማስተናገድ ነው። አዎ 30 ደቂቃ የመጀመሪያ ለምን ለማስቆጠር መጣር አለበት። ኤኒ ኳስ የተገኘውን በረጅምም ይጣል ኳስ ተቆጣጥሮ መስርቶ በመሄድም ይሁን አሁን ጥሩ ጉልበት ላይ ነው ያለው ሳካ እንትን ይሄ ፊዚካሉ በደም ማኔጅ አልሆነ ይሆናል እንጂ ትንፋሹ ጉልበቱ አስተማማኝ እንትን ላይ ነው። ማርቲኔሊም እንደዛው የተገኙ ኳሶችን ማባከን ዋጋ ያስከፍላል በተለይ ቻምፒየንስ ሊግ ነው። እና ሁለቱም በረኞች ጥሩ ኳሊቲ ያላቸው እንደ መጀመሪያው ጨዋታ ራያ በረጅም የሚለጋ ከሆነ ድባቅ ይመታሉ ፓሪስ ሴን ጀርሜን ሜዳ ላይ። ራያ ይሄ ረጅሙ ኳስ እንደዛ አይነት ግንጥል ጌጥ ዛሬ አይሰራም። እኔ ግን አባ በዛሬው ጨዋታ የነ ፋቢያን ሩይዝ አይነት ተጫዋች ይሄ አባ ሚናው ከኳስ ጋር እንቅስቃሴ ጋር መስሎክ እንደ ማን ማርኪንግ አተኩረ እነ ፋቢያን ሩይዝን ይሄ እንደ ኦርዲነሪ ተጫዋች አባ ማርክ የምታስደርግ ከሆነ እንትናን በደንብ አባ የምታደንቀው በምንድን ሉዊስ ኤንሪኬ ዶናሩማ ወጥቶ መጫወት ቢችል ግብ የማስቆጠር እድል አለው በእንቅስቃሴው እንደሚሄደው ከሆነ። እኛ ሀገር የፓሪስ ሴን ጀርሜንን ወይም የባርሴሎናን ያዩና በእኛ ሀገር አስልተው 80-20 ኳስ ፖዚሽን ከተቆጣጠር በረኛውን ለምን ወጥቶ አያገባም? እሱም ብዙ ፊሽካ የሆነ ይሄ ትንኝና ብናኝ አይነት ሐሳብ አለ። በውጭ ሀገር ስታስቲክ በውጭ ሀገር ስታስቲክ የኔን ቲም ገነባለሁ ያኮ ከሳር አተካከሉ ጀምሮ ተአምር ያለበት ያጫውት ሲስተም ነው። ያንተ በረኛ እረፍት ቶሎ ካልገባ የሚገባበት አገር ነው። እዚህ ከረፍት መልስ ቶሎ ሳይገባ ቢቀር አባኮ ሲጀምር ምን አይነት እንደ ፒኤስጂ አይነት ቡድን እኮ በመጀመሪያ ለመገንባት የፒኤስጂ አይነት ተጫዋቾች መጠቀም አለበት። ደንቆሮ ህዝብ ተገኘ ተብሎ እኮ ነው በግላጭ እኛ ላይ የሚላላጡት። ኳስ በዚህ መልክ እኛ ሀገር የሚተነተነው እኮ የደፋሮች አገር ስለሆነ ነው። እኔ ፓሻ ማጠቃለያ ያለ በእናትህ። አዎ በዛሬው ጨዋታ እንግዲህ አባ አርሰናልም ፒኤስጂም እንግዲህ ለማለፍ ነው የሚያደርጉት። ፒኤስጂ የአንድ ግብ አድቫንቴጅ መያዙና በተለይ ለሉዊስ ኤንሪኬ አባ ትልቅ እረፍት የሰጠው ኦስማን ዴምቤሌ ነፃ መሆኑ ነው። ወደ 46 ግብ ገደማ በቀጥታ ተሳታፊ መሆን ችሏል። በእግር ኳስ ታሪኩ እንዲህ አይነት ግብ ላይ ተሳታፊ ሆኖ አያውቅም። አሁን ቶፕ ላይ ነው። ዛሬን ካሸነፉ የባለንዶር እጩ መሆኑ አሁን በተለይ ያማልና ራፊኛ እዛ ቀርተዋል። ፔድሪ እዛ ቀርተዋል። ስለዚህ ጥሩ ተራክፈውለታል። አሁን እንግዲህ የቀሩት ላውታሮ ማርቲኔዝ አለ። አርሴናል ካለፈ ደግሞ ወይ ራይስም ልንጋጭ እኮ ነው። ራይስ ባሎንዶር ከወሰደ በቃ እኔ ለምን ኳስ አያለሁ ከዚህ በኋላ። አባሱ ሳይሆን ራይስ ከወሰደ ደብል ፓስ አይችልም እኮ ስለሚነጥቅና የቆመ ኳስ ስለሚያገባ ሊሆን ይችላል። በውስጥ እግሩ የሚገፋ ተጫዋች ነው። በውጩ ገፍቶ አያውቅም። ባሎንዶር ሜሲ 3 ሮናልዶ 2 ይመልሳሉ እሱ ባሎንዶር ከወሰደ። አድማጮች ይከፋሉ ብለን ምን ተው ጉዳይ አይደለም። ከወሰደ አርሴናል ውስጥ መውሰድ ያለበት ሳካ ነው። ቻምፒየንስ ሊግን ካነሱ ሳሊባ ነው። በተለይ የሳሊባ አስማማ። ከዛ ውጭ ግን ደምቤሌ ተመቻችቶለታል። ደምቤሌና በአንድ ታሪክ እዚህ ጋር ለማንሳትና ለመቋጨት ያክል ሉዊስ ኤንሪኬ ፓሪስ ሴን ጀርሜን እንደመጡ የምታስታውስ ከሆነ በ50 ሚሊዮን ዩሮ ደምቤሌን አመጡ። ውሉ ላይ በሰፈረው መሰረት 5 ለራሱ ቀጥፎ ነው የመጣው። እንደመጣ በመጀመሪያ በፓሪስ ሴን ጀርሜን መልበሻ ቤት ውስጥ ያስቆመው ፕሌይስቴሽን እና ይሄ የቲሙ ካምፕ አለ አይደል? እኛ ሀገር ቢሆን እኮ ጠቅላላ እስር ቤት ይገባሉ። ፕሌይስቴሽን በጣም የሚያስገርምን ደምቤሌን ይሄን የመሰለ እግር ኳሳዊ ቴክኒክ ያለው
ለካስ የእግር ኳስ ህይወቱ ላይ አባ ወጥ የሆነ ብቃት ለጉዳት ተደጋጋሚ ተጋላጭ ሚስታቸው ኳሶች ኮንሰንትሬሽን ሜዳ ውስጥ ላውዚዮን እንዲጫወት ምክንያት ሆኖ ፕሌይስቴሽን ግን አባ ሉዊስ ኤንሪኬ ያደረገውን በቅርቡ ሳነብ በፕሌይስቴሽን መልክ የሱን አጫወት ያስረዳው ጀመር። አየካባ ተጫዋቹ እንዴት እንደቀየረ ከዛም በኋላ የመቀበል አቅሙ አክቲቭ እየሆነ መጣ። ባርሳ ቤት ትልቁ ችግር የነበረው ፕሌይስቴሽን እየተጫወተ ያመሻል፣ በጊዜ ትሬኒንግ ላይ አይገኝም፣ በዲሲፕሊን ይቀጣል፣ ማች ፊትነሱ ብቁ አይሆንም። በጣም የአቲቲዩድ ችግር አለበት። ባህሪው እጅግ በጣም ፈታኝ ነው በጣም ሲወቅሱት ነበር። የመጀመሪያው ዙር እኮ አባ ከአርሴናል ጋር በዘንድሮ የሻምፒየንስ ሊግ ጨዋታ ያልተካተተበት የዲሲፕሊን ጉዳይ ከፕሌይስቴሽን ጋር በተገናኘ ሰዓት አርፍዶ መጣ። ዲሲፕሊን ነው። አሁን በዛ ፕሌይስቴሽን ሲስተም ውስጥ አባ የሉዊስ ኤንሪኬ ታክቲክ እንዴት ዴምቤሌ እንደሚጫወት በፕሌይስቴሽን መልክ ነው አባ የሚያስረዳው ለዴምቤሌ። አይታል አባ የዴምቤሌን የእግር ኳስ ህይወት እንዴት እንደቀየረ አሰልጣኙ። በጣም የዋይትንም እንደዚህ መቀየር ይቻል ነበር ማለት ነው በቴክኒክ በኩል። ዋይት አሁን ነገ ዛሬ ምሽት የጆርጂያውን ልጅ ወይም ዴምቤሌን ማርክ ያደርጋል ብሎ እንግዲህ ቲምበርን በዱዓም በጸሎትም አስነስቶ እኔ ግን አባ ዋይት ቢገባ ይሻላል። ለምን እንዳልኩ ለማርኪንግም አርሴናል ማግባት ከፈለገው ዋይት ካልገባ ግን አባ እንደው በመጨረሻችን ሐሳብ ላንሳ። ዋይት ካልገባ አትጠራጠር፣ በዛ በኩል ፓሪስ ሴን ጀርሜን ከአንድ በላይ ግብ ያስቆጥራል ቲምበር ከተሰለፈ። ለምን እንዳልኩ ልንገር፣ ክራቫቴስኬሊያ ከሊቨርፑል ጋር ፓርክ ዲ ፍራንስ ላይ በአርኖልድ በኩል ሲያደርግ የነበረው ሙከራ ታስታውሳለህ። በተመሳሳይ ሁኔታ ያን ሲስተም ነው አንፊልድ ላይ ሉዊስ ኤንሪኬ የደገመው። ይሄ አባ ካለፈው ጨዋታ እርምት እንዳትወስድ ቴክኒካሊ የተጫዋች ወደ ሁለቱም እግሩ ባላንስ አድርጎ ነው የሚጫወተው። ስለዚህ ስታጠቃበት ወይም በተቃራኒው እንቅስቃሴ ላይ ስትሄድ እሱም ወደ መከላከሉ ያዘነብላል። እኔ ደግሞ በተቃራኒው በዛኛው በኩል ሉዊስ ኬሊን እንደሌላው ቀን አይደለም የሞት ሽረት ትግል አርጋ ለማርቲኔሊም እገዛ ሐኪምና ዱዌን እና በባላንስ የዛሬውን አሸናፊ ከኢንተር ሚላን ጋር እናያለን። እድሜ ይስጠን ነው የምንለው። ማስታወቂያ አለን። ታዋቂውና ተወዳጁ የእግር ኳስ የስፖርት ጋዜጠኛ ማርቆስ ኤልያስ ከዝነኛውና ኢትዮጵያዊው የራሱን ሐሳብ ይዞ የሚንቀሳቀሰው የእግር ኳስ ታማኙ አሰልጣኝ ካሳዬ አራጌ ጋር ለ5 ሰዓት ያህል የሚቆይ ቃለ መጠይቅ አድርገዋል። ከዛሬ ሮብ ጀምሮ ሮብ፣ ሐሙስ፣ አርብ፣ ቅዳሜ፣ እሁድ በተከታታይ ይተላለፋል። ስለዚህ እናንተ ካሳዬን ከማርቆስ ኤልያስ ጋር ለማድመጥ ግሎባል ስፖርት ኦፊሻል ዊዝ ማርቆስ ኤልያስ የሚለውን ፔጅ ሰብስክራይብ አድርጉ። ካሳዬን እግር ኳሳዊ ስሜቱን ማድመጥ የፓሪስ ሴን ጀርሜንና የአርሴናል የኢንተር ሚላንና የባርሴሎናን ጨዋታ እንደማየት ነው። እጅግ በጣም በጨዋነትና በአርቆ ሐሳቢነቱ የሚደነቀው ካሳዬ በእግር ኳስ ውስጥ የእግር ኳስ ማህደር ከሆነው ማርቆስ ኤልያስ ጋር ያሳለፉት ቆይታ እጅግ በጣም የሚገርም ነው። ብታደምጡት አትርፋላችሁ። ለማርቆስ ኤልያስም አዲሱን የዩቲዩብ ቻናሉን ሰብስክራይብ አድርጉ። በዲኤስቲቪ የምናውቀው አስገራሚው ተንታኝ የኢንተር ስፖርቱ የብስራት ስፖርቱ ማርቆስ ኤልያስ ኢንጂነሩን ካሳዬ አራጌን ጋብዞታል። በየቀኑ ለ1 ሰዓት የሚተላለፍ ፕሮግራም አለ። ዛሬ ግሎባል ስፖርት ኦፊሻል ፔጅ ዊዝ ማርቆስ ኤልያስን ሰብስክራይብ አድርጉና ካሳይና ማርቆስን እባካችሁ የአርሴናል ደጋፊዎች፣ ፓሪስ ሴን ጀርሜን ደጋፊዎች፣ ንጹህ የእግር ኳስ ቤተሰቦች ካሳዬ አራጌና ማርቆስ ኤልያስ እንድትሰሙ እንጋብዛለን። አብዲና ፓቻነን በአባትና በልጅ የሚዘጋጅ የዩቲዩብ ቻናል የአውሮፓ ሻምፒየንስ ሊግ ኢንተርን የሚገጥመው ፋይናል ተወዳዳሪ ማን ይሆን የሚል ፓሪስ ሴን ጀርሜንና አርሴናልን ፕሮግራም በዚህ መልክ አጠናቀቅን። መልካም ጨዋታ፣ ሰላም ቆዩን።